ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ የቀረብኩት ለ10ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 10 ኬሚስትሪ ዩኒት 5 ሜታልስ ኤንድ ነን ሜታልስ በሚለው ለሰን ስር ኤክሰርሳይዝ 5.3 ከኔ ጋር አብረን የምንመለከት ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ኬሚስትሪን ከኛ ጋር በሰፊው ማር ትችላላችሁ። ወደ ጥያቄዎቹ ኤክሰርሳይዝ 5.3 ኩዌስችን ነምበር 1 ዋት አር ዘ ሜን ናቹራል ሶርስ ኦፍ ናይትሮጅን፣ ፎስፈረስ፣ ኦክሲጅን፣ ሰልፈር ኤንድ ክሎሪን ነው የሚለን። እያንዳንዳቸውን መመልከት እንችላለን። የመጀመሪያው እንግዲህ ናይትሮጅን መገኛው የናይትሮጅን መገኛ ኤር ነው። ለኤክስትራክሽን የምንጠቀመውም ፍሪ ስቴት የሆነውን ናይትሮጅን ነው ማለት ዋናው ኤር ውስጥ ፍሪ ስቴት ይገኛ ማለት ነው። ሁለተኛው ፎስፈረስን ስወስዶም ሮክ ነው። ሮክ ውስጥ ነው የሚገኘው። ፎስፈረስ ኢን ደ ፎርም ኦፍ ዋት ካልሽየም ፎስፌት ነው ማለት ሜጀሩን ነው እየነገርኳቸው ያሉት። በዚህ አይነት መንገድ ሊገኝ ይችላል ማለት ነው። ሌላው ኦክሲጅን ነው። ኦክሲጅን ኦቱ ፎርም ኤር ላይ ነው የሚገኘው ላይክ ናይትሮጅን ማለት ነው። ሌላው ሰልፈር ነው። ሰልፈር ብዙ አይነት መገኛዎች አሉት። ሰልፋይድ ፎርም አሉ። ለምሳሌ እንደና ሃይድሮጅን ሰልፋይድ ፎርም ሊሆን ይችላል። አንደርግራውንድ ነው የሚገኘው። እንዲሁም ደግሞ እንደነ ኮፐር ሰልፋይድ ፎርም ሊሆን ይችላል። ሌሎችም መገኛዎች አሉት ሰልፈር ማለት ነው። ኮመኖቹን በእንደዚህ አይነት መንገድ መለየት ይችላል። ፓይራይት ፎርምም ሊኖር ይችላል ማለት ነው። እንደዚህ ነው። ስለዚህ መገኛው የሰልፈር ይህ ነው ማለት ነው። ክሎሪን ደግሞ ክሎራይድ ሳልት ነው። ክሎራይድ ሳልት ነው የክሎሪን መገኛ ላይክ ሶዲየም ክሎራይድ፣ ማግኒዥየም ክሎራይድ፣ እንደነ ካልሽየም ክሎራይድ በዚህ አይነት መንገድ ይገኛሉ ማለት ነው። ናቹራል ሶርሳቸው ይህ ነው ማለት ነው። ኩዌስችን ነምበር 2 exercise 5.3 question number 2 describe the main process involved in the production or extraction of nitrogen, phosphorus, oxygen, sulfur, chlorine የሚለን እዚህ ላይ ስሙን ብቻ እንዲገልጹ ነው የተፈለገው። ለምሳሌ ናይትሮጅን በምን አይነት መንገድ ነው ኤክስትራክት የሚደረገው፣ ፎስፈረስ በምንድን ነው፣ ኦክሲጅን፣ ሰልፈር እንዲሁም ደግሞ ክሎሪን ነው የሚለን ስሙን ብቻ መግለጽ አለብን ማለት ነው። እያንዳንዳቸው እንመለከት። ናይትሮጅን ከአትሞስፌሪክ ኤር ላይ ምን ይደረጋል ማለት ነው? በፍራክሽናል ዲስቲሌሽን ኤክስትራክት ይደረጋል። ፍራክሽናል ምን እንጠቀማለን? ዲስቲሌሽን እንጠቀማለን ማለት ነው። ወይም ሰፓሬቲንግ ኦፍ ዋት ሊኩዊድ ሚክስቸር ቤዝድ ኦን ቦይሊንግ ፖይንት ሬንጅ ማለት ነው። በተመሳሳይ ኦክሲጅን ተመሳሳይ ስቴፕ ነው የምንከተለው። ፍራክሽናል ዲስቲሌሽን ነው የምንጠቀመው ማለት ነው። ሌላው ፎስፈረስ ነው። በዚህ ግሬድ ሌቭል ያው እንዲታዩት አይፈለግም። ፕሮሰሱን ግን ስሙን መጥቀስ እንችላለን። ይሄ ኤሌክትሪካል ሪዳክሽን ኦፍ ዋት ሮክ ነው። ስለዚህ ሪዳክሽን ኦፍ ሮክ ሮኩን ኤሌክትሪካሊ የሚደረጋ ማለት ነው፣ ሬዲዩስድ ይደረጋ ማለት ነው። ሌላኛው ሰልፈር ነው። ሰልፈር ኤክስትራክት የሚደረገው በፍራሽ ፕሮሰስ ነው። ፍራሽ ዋት ፕሮሰስ ነው። የዚህኛው ፍራሽ ፕሮሰስ ማለት ትችላላችሁ። ክሎሪን ኤክስትራክት የሚደረገው ፍሮም ክሎራይድ ባይ ኤሌክትሮላይሲስ ነው። ኤሌክትሮላይሲስ ማለት ትችላላችሁ። በዚህ አይነት መንገድ መልሳችሁ መመለስ ትችላላችሁ ማለት ነው። ሶስተኛው ጥያቄ ሃው ዱ ናይትሮጅን ፎስፈረስ ኤንድ ሰልፈር ቢሃቭ ዌን ሂትድ ኢን ኤር ይላቸዋል። መልሳችን ናይትሮጅን ፎስፈረስ እና ሰልፈር ከኤር ጋር ወይም ከኦክሲጅን ጋር በሚቀላቀሉበት ጊዜ ሆት ከሆነ ኦክሲጅን ጋር በሚቀላቀሉበት ጊዜ ምን ሊፈጠር ይችላል ነው የሚለን። ኦክሳይድ የሚፈጠረው ለምሳሌ ናይትሮጅን ሪአክት ዊዝ ኦክሲጅን ሆት ኤር ነው ማለት ነው። ብዙ የናይትሮጅን ኦክሳይዶች ይፈጠራሉ። ናይትሮጅን ሞኖክሳይድ ሊሆን ይችላል፣ ናይትሮጅን ዳይኦክሳይድ ሊሆን ይችላል። ኢቲሲ ብዙ ኦክሳይድን ፎርም ስለሚያደርግ ነው ይሄ ናይትሮጅን። ሌላኛው ደግሞ ፎስፈረስ ነው። ይህም በተመሳሳይ ከኦክሲጅን ጋር ሪአክት በሚያደርግበት ጊዜ ምን ፎርም ያደርግ ይችላል ማለት ነው። ፎስፈረስ ኦክሳይድ ሊያደርግ ይችላል። ዳይፎስፈረስ ፔንታ ኦክሳይድ ሊሆን ይችላል። ኦርዋት ቴትራፎስፈረስ ዴካ ኦክሳይድ ሊሆን ይችላል ማለት ነው። ብዙ ኦክሳይዶችን ፎርም ማድረግ ይችላል። ሰልፈርን በተመሳሳይ ከኦክሲጅን ጋር ሪአክት ሲያደርግ ሰልፈር ዳይኦክሳይድን ፎርም ያደርጋል። ፋርዘርሊ ኦክሲዴሽን ካካሄደ ደግሞ ሰልፈር ትራይኦክሳይድን ፎርም ማድረግ ይችላል ማለት ነው። ስለዚህ መልሳችሁ ይህ ነው ማለት ነው። ኩዌስችን ነምበር 4 ራይት አን ኢኩዌሽን ፎር ዘ ሪያክሽን ኦፍ ክሎሪን ዊዝ ወተር። ወተርና ክሎሪን ምን አይነት ሪያክሽን ያካሄዳሉ ነው የሚለን። ክሎሪንን እዚህ ጻፉት። ክሎሪን ሪአክት ዊዝ
ወተር ምን ፎርም ያደርጋል? ሃይፖክሎሪዮስ አሲድን ፎርም ያደርጋል። ይህ ደግሞ ኢናኳ ስፕሊትድ ይሆናል ፓርሻሊ ሃይድሮጅን ፕላስ አየን እና ሃይፖክሎራይት አየን ትኖረዋል ማለት ነው። ስለዚህ መለሳቸው ሃይፖክሎሪዮስ ኢናኳ ማለት ትችላላችሁ ማለት ነው። ስለዚህ ባላንስ ኢኩዌሽኑ Cl2 ፕላስ ወተር ጊቫስ ዋት ሃይፖክሎሪዮስ ብላችሁ እችኛቱን በሁለት አብዟት ቶታሊ አሁን ኢኩዌሽኑ እንደማለት ነው ባላንስር ነው ማለት ነው። በዚህ አይነት መንገድ መመለስ ትችላላችሁ። ኩዌሽን ነምበር 5 describe and discuss the common use of carbon dioxide, sodium carbonate, ammonia, nitric acid, phosphoric acid, calcium phosphate, ሰልፈር ዳይኦክሳይድ፣ ሰልፈሪክ አሲድ ነው። የነዚህ ኮመን ዩዛቸውን ብቻ ጥቀሱ ነው የሚለን። ካርቦን ዳይኦክሳይድ ለፋየር ኤክስቲንጉሽር እንጠቀምበታለን። የውስጥ ኮንቴንቱ ሲሊንደር ውስጥ የሚሞላው ካርቦን ዳይኦክሳይድ ወይም ድራይ አይስ ብለን የምንጠራው ነው። ስለዚህ ይሄ ለእሳት አደጋ ወይም እሳት በሚከሰትበት ጊዜ እሱን ለማጥፋት የምንጠቀምበት ማቴሪያል በውስጡ የያዘው ኮንቴንት ካርቦን ዳይኦክሳይድ ነው ማለት ነው። ሁለተኛ ካርቦን ዳይኦክሳይድ ለምን ይጠቅመናል? ለሶፍት ድሪንኪንግ እንደ ፕሪዘርቫቲቭ ኮንስቲቴንት ነው ማለት ነው። ሶፍት ድሪንክ ላይ ለምሳሌ ኮካ ታሽ የሚል ድምፅ ይኖረዋል። እሱ አይነት ድምፅ እንዲኖር ያደረገው ካርቦን ዳይኦክሳይድ ነው ማለት ነው። ሌላው ዲተርጀንትን ለመስራት የምንጠቀምበት ሶዲየም ካርቦኔት አለ። ሶዲየም ካርቦኔት ሰፊ ጥቅም አለው። ሶፕን ለመስራት ዲተርጀንት ለመስራት በሰፊው እንጠቀመዋለን ማለት ነው። ክሊኒንግ ኤጀንት ላይ በደንብ የምንጠቀመው ማንኛው ነው? ይሄ ነው። ግላስ ለመስራት ይሄ ግላስ ማለት ነው ኖርማል ሶዲያ ወይም ካልሽየም ሶዲያ ግላስ ለመስራት ወይም ሶዲያ ግላስን ለመስራት እንጠቀምበታለን ማለት ነው። ሌላው አሞኒያ ነው። አሞኒያ ምኖችን ለመስራት እንጠቀምበታለን? ፈርቲላይዘር ለመስራት ላይክ አሞኒየም ናይትሬት አይነት ፈርቲላይዘር ለመስራት ናይትሪክ አሲድን ራሱን ይህን ፕሮዱስ ለማድረግ እንጠቀመዋለን። ማንን? አሞኒያን ማለት ነው። ናይትሪክ አሲድ ደግሞ ምን አይነት ጥቅም አለው? ገን ፓውደር ለመስራት እንዲሁም ደግሞ ፈርቲላይዘር ለመስራት እንጠቀማለን። ላይክ አሞኒየም ናይትሬትን ፎርም ለማድረግ እንጠቀማለን። ይሄም ፈርቲላይዘር ለመስራት እንጠቀምበታለን። ማንን? ናይትሪክ አሲድን ማለት ነው። ናይትሪክ አሲድ ብዙ አይነት ጥቅሞች አሉ። እንደ ኤክስፕሎሲቭ ማቴሪያል እንደ ቲኤንቲ ለመስራትም እንጠቀማለን። ትራይናይትሮ ቶሊን ይሄ ኤክስፕሎሲቭ ማቴሪያል። ፎስፎሪክ አሲድ እንግዲህ የፎስፎሪክ አሲድ ጥቅም ደግሞ ምንን ለማስወገድ እንጠቀም እንችላለን? ኮሮዥን ኦፍ ሜታል ረስቲንግ ኦፍ ሜታልን ሪሙቭ ለማድረግ እንጠቀምበታለን። ስለዚህ ረስት ወይም ኮሮዥንን ምን ለማድረግ እንጠቀምበታለን? ሪሙቭ ለማድረግ እንጠቀምበታለን። እንዲሁም ደግሞ ሶፍት ድሪንኪንግ ላይ እንደ አዲቲቭ እንጠቀመዋለን። ሌላው ደግሞ ዳይ ለመስራት ቀለሞችን ለመስራትም እንጠቀመዋለን ማለት ነው። ማንን? የዳይስ ለመስራት ቀለሞችን ለመስራት እንጠቀማለን። ፎስፎሪክ አሲድ ይህን አይነት ጥቅም አለው። ፈርቲላይዘር ፎስፌት ፈርቲላይዘር ላይክ አሞኒየም ፎስፌትን ፎርም ለማድረግም እንጠቀምበታለን ማለት ነው። ይሄ ሰብስታንስ ሌላኛው ካልሽየም ፎስፌት ነው። ካልሽየም ፎስፌት ፎስፈረስን ለማምረትም ከምንጠቀምባቸው ሰብስታንሶች መካከል አንዱ ነው። ግን ዋና ጥቅሙ ምንድነው? ይሄ ለፈርቲላይዘር ነው። ፈርቲላይዘር አላማ አለው። ይሄ ፈርቲላይዘር ለፈርቲላይዘር እንጠቀመዋለን። ሰልፈር ዳይኦክሳይድ ለብሊቺንግ ኤጀንት እንጠቀመዋለን። ፐልፕ ለብሊቺንግ ኤጀንት ማለት ነው። ብሊቺንግ ኤጀንት እንጠቀማታለን። ማንን? ሰልፈር ዳይኦክሳይድ ፐልፕ ኢንዳስትሪ እና ፔፐር ኢንዳስትሪ ማለት ነው። እንዲሁም ሹገር ኢንዳስትሪ ላይ ሰልፈሪክ አሲድ ኮመኑ ካር ባትሪ በመሆን ይታወቃል። ካር ባትሪ አሲድ ነው ማለት ነው። የካር ባትሪ ዋና ኤሌክትሮላይቱ ይህ ነው ማለት ነው። ሰልፈሪክ አሲድ ነው። ብዙ ሰልፌት ሳልቶችን ፎርም ለማድረግም እንጠቀምበታለን። ላይክ አሞኒየም ሰልፌትን ለማምረት እንጠቀምበታለን። አሞኒየም ሰልፌት ይህ ደግሞ ለፈርቲላይዘር አገልግሎት ይውላል ማለት ነው። በተወሰነ ጥቅማቸው ይሄን ይመስላል። ኤክሰርሳይዝ 5.3 በዚህ አይነት መንገድ መስራት ትችላላችሁ። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።